ሌብነት ወግ ይመስል ማለት ነው። ይህን ፋይት ማድረግ አልቻልንም። ሌቦቹ ከኛ የተሻለ ጭንቅላት አላቸው። ሌቦቹ ከኛ የተሻለ ሰምታችሁታል። ሌቦቹ ከኛ የተሻለ ጭንቅላት አላቸው። ስለዚህም ይሄንን ፋይት ማድረግ አልቻልንም ይላል። በቃ ውረድ ነው እኛም እኮ ያልነ። አልቻልክም። ሌላ ተጨማሪ ዓመት እንደገና ኢትዮጵያን የሌባ መናኸሪያ እንድታረጋት አያስፈልግም። ጀነራሎቹ ሌቦች ናቸው። አንተም ዝናሽ ታያቸውም አገሪቷን በቁም እየዘረፋችሁ ነው እና እባካችሁ ከኢትዮጵያ ሕዝብ ጫንቃ ላይ ውረዱ የሚል ትግል ነው እየተደረገ ያለው። ዘረፋን ሌቦቹ ይላል እኮ ከሌባ ያነሰ ጭንቅላት ያለው እንዴት አገር እመራለሁ ይላል ነው የኛ ጥያቄ። ልድገመው። ይህን ፋይት ማድረግ አልቻልንም። ሌቦቹ ከኛ የተሻለ ጭንቅላት አላቸው። ይሄው በራሱ አንደበት ነው። ሌቦቹ ከኛ የተሻለ ጭንቅላት አላቸውና ማድረግ አልቻልንም፣ ፋይት ማድረግ አልቻልንም። ምን ሊያደርግ ነው ታዲያ መንግስት የሚሆነው? ዘራፊዎችን ይዞ ሊቀጥል ማን እየዘረፈ እንደሆነም እናየዋለን። አሁን ከኛ የተሻለ ባይፓስ ማድረግ ይችላል። በህግ ሞደርን ሌባን መያዝ ከባድ። ማን ነው በህግ ሞደርን ሌባን የሚይዘው? ማን ነው የህግ አስፈጻሚው አካል? ደመላሽ ወልደ ሚካኤል ነው። ራሱ ዘረፋ ላይ ያለ ነው። አብይ አህመድ በውስጣችን ተሰግስገው ከኛ ይበልጣሉ፣ ሌቦች ናቸው፣ ይዘርፋሉ ይላል። የፌዴራል ፖሊስ ኮሚሽኑ ደግሞ አይ የመንግስት ባለስልጣናት ምንም አይዘርፉም እያለ ይከራከራል። አብይ አህመድና ደመላሽ ወልደ ሚካኤል እንኳን አልተግባቡ። ለምን? የመንግስት ባለስልጣናት ዘርፈዋል ካለ ማን ተነካክቶ ሊቀር ነው? በሙሉ ልጅ በቃ አገሪቷን በቁም እየዘረፏት ስለሆነ 98 አንተ ሚሊየን እኮ አይደለም ቢሊየን። እቺ እኮ የአንድ ወቅት ሪፖርት ናት። የ7 ዓመት የ6 ዓመት እንዳይመስልህ። አሁን እኮ የ9 ወር ምናምን አፈጻጸም ብለው ሪፖርት ሲያቀርቡ የሚያመጡልህ ገንዘብ ነው። ይዘገንናል እኮ አገሪቷ። እነሱ እንዲበቁም እየዘረፏት አገሪቷን በጣም በሚያሳዝን ሁኔታ ከ3 ሚሊዮን በላይ ህዝብ አሁን በአስቸኳይ ወደ 15 ወይም 15 ሚሊዮን ዶላር ካላገኘ በረሃብ ያልቋሉ ብሎ የተባበሩት መንግስታት የሰብአዊ መብት ድጋፍ ድርጅት ለዓለም ይራባሉ ብሎ ሪፖርት ያቀርባል። የአብይ አህመድ ካቢኔ የአብይ አህመድ ባለስልጣናት እና ወታደራዊ መኮንኖች ወታደራዊ አመራሮች አገሪቷን በቁም ይዘርፏታል። እሱ ምን ይለናል? እኛ ከሌቦቹ የኛ ጭንቅላት ያንሳል አለ። ሌቦቹ ከኛ ይበልጣሉ አለ። ስማርታውት ያደርገውናል አለ። ሰው መቆጣጠርና ማጥፋት አንችልም አለ። ከዛ ምን ያደርገዋል? ወደ ህዝቡ ይወስደውና ተመልከት፣ የቴክኒክ ምርመራ የሚያደርግ ስለላ የሚያደርግ እንደዚህ የሚያደርግ ተቋም ገንብተናል፣ ሪፎርም ያደረገ ተቋም ሲል የነበረ ሰውዬ መለስ ሲልና ህዝቡ ነው ሌባውን መያዝ ያለበት ይላል። የመንግስት ሌቦችን ተመልከት። ጦርነት በቃ በቂ የሆነ ወታደር አለን ምናምን በቃ እነዚህን አጠፋናቸው ብሎ ከዘመተ በኋላ እባካችሁ ድረሱልን፣ ህዝቡ ካልታገለኛ ማሸነፍ አንችልም ብሎ 6 ጊዜ አማራ ጋር አዋጅ አሳውጆ ጦርነት አድርጓል። አሁንም ያምረዋል። እንደዛ እንቀጥል። እናንተ ብታግዙ አውራው መስመር እየያዘ ቢሄድ ሌላው ይደነግጣል። እኔ ሌብነትን ዜሮ እንደማናረግ አውቃለሁ። ግን እንደ ስራ ባይወሰድ ኢትዮጵያ ውስጥ ይህን ዋሽቶ ኮሚሽን መጠየቅ ለመንግስት ባለስልጣን እንደ መብት ባይቆጠር አትሊስት አሳፋሪ ነገር መሆኑ ቢታወቅና አልፎ እንኳን ደብቀው ቢሆን ጥሩ ነው። አሁን ፎርማል ነው እየሆነ ያለው። ምንም አሳፋሪም አይደለም አስነዋሪም አይደለም፣ እንደ መብትም ጭምር ነው የሚቆጠረው። ይሄን ብቻችንን አንችለውም። በጣም መተጋገዝ ያለብን ይመስለኛል። ያላችሁ አልፎ ደብቆ እንኳን ቢሆን ይሻላል ይላል። አያችሁት? የሌባ ምክር አልፎ ደብቆ እንኳን ቢሆን ይሻላል። አሁን ፊት ለፊት ነው የሚዘረፈው። እነማን ናቸው ዋነኛ ዘራፊዎቹ እነማን ናቸው? እሺ ኮንትሮባንድ የሚነግደው ማን ነው? ንገሩን ኦህዴዶች። ማን ነው ኮንትሮባንድ እየነገደ ያለው? እሺ ባጫ ደበሌ አሁን የኬንያ አምባሳደር ነው አይደለም? ኦኬ አንድ ሰነድ አለ። ወደ ሰነዱ እንሸጋገርና ይሄን የሌባ ስብስብ እንዴት አጋልጠነው እንደምንሄድ። ይሄ የምትመለከቱት የክስ መዝገብ ነው። ይሄ የክስ መዝገብ ወይዘሮ ትዕግስት አበባ ደምሴ የምትባል ኢትዮጵያዊ የተከሰሰችበት ነው። ከሳሽ ፍትህ ሚኒስትር ይላል።
ፍትህ ሚኒስተር ከሳሽ ነው። ተከሳሿ ወይዘሮ ትዕግስት አበባ ደምሴ። አስገራሚው ነገር ተበዳዩ ማን ነው ነው? ከሳሹ ፍትህ ሚኒስተር ነው። ኦን ቢሃፍ ኦፍ ማን የከሰሰው መሰላችሁ? ባጫ ደበሌ፣ ጀነራል ባጫ ደበሌ ወይም አሁን ጀነራል አምባሳደር ባጫ ደበሌ ሆኗል። ጉድበል ጎንደር አለ። ከዛ ባጫ ደበሌ ምን ተብሎ ነው መሰላችሁ ፍትህ ሚኒስትር የከሰሰው? ወይዘሮ ትዕግስት አበባ ደምሴ፣ ይሄው የምታዩት በማህተብ በምን ትዕግስት አበባ ደምሴ ለባጫ ደበሌ መክፈል የነበረባትን ገንዘብ በሁለት ቼክ ሰጠችው እና ባጫ ደበሌ ገንዘቡን ሊያወጣ ሲሄድ ደረቅ ቼክ ሆነበት ይላል። ይኸውላችሁ ቼኩንም አያይዘንላ፣ ይኸው ቼኩን ተመልከቱት። ከነቁጥሩ ከነምናምኑ አለላችሁ። ስክሪንሻት አድርጋችሁ መያዝ ትችላላችሁ። ቴሌግራም ቻናላችንን የተቀላቀላችሁ ደግሞ በአድሚኖች በመሃል የቴሌግራም ቻናል አስገቡላችሁ። እየተከታተላችሁን አሁን እዚህ ፕሮግራም ላይ የታደማችሁ ቴሌግራም ቻናል ላይ ተቀላቀሉ። ልክ ፕሮግራማችን እንደተጠናቀቀ ይህንን ዶክመንት ቴሌግራም ቻናል ላይ እናደርግላችኋለን። ሁለት ቼክ ነው። ባጫ ደበሌ ደረቅ ቼክ ሰጠችኝ፣ ቋት ውስጥ ገንዘብ የሌለው ቼክ ነው የሰጠችኝ በሚል ነው አቤቱታ አቅርቦ ፍትህ ሚኒስተር ከሳሽ ሆነው። እነዚህ ሁለት ቼኮች እያንዳንዳቸው 5,500,000 ብር አላቸው። አንዷ ቼክ የ5,500,000 ኦህዴዶች ቁርሳቸውን በ3 ሚሊዮን ነው የሚበሉት ያልናችሁ ለዚህ ነው። አሁን እግዚአብሔር ያሳያችሁ። ባጫ ደበሌ በላይነህ ክንዴ ነው? ባጫ ደበሌ ይሄ ሻላ ሙዲ ነው? ማን ነው ባጫ ደበሌ? ባጫ የመንግስት ሰራተኛ ነው አይደለም? ቱ ዘ ማክሲመም ኬንያ አምባሳደር ሆኖ የተሾመ አሁን ቅርብ ጊዜ። ከዛ ውጪ ባጫ የትኛው የንግድ ስርዓት አቀላጥፎ ነው ለሴትዮዋ በይህን ያህል? አየህ፣ ክሩን ይዘህ ስትጎትተው ኮንትሮባንድ ሰፈር ነው የሚገባው። ሀፍረት የሚባል ነገር ጠፍቷል፣ በአደባባይ ሆኗል። ባጫ ደበሌ በውስጥ አስፈራርቶ ሽጉጥ አንስቶ ገንዘቡን መቀበል አልቻለም። ለምን? ህገወጥ ስራ እንደሰራ ያውቃል። እንደዛ ይሻለው ነበር። በነገራችን ላይ ማለት እንደው እንደዚህ አይነት የተዋረደ ማህተም መጥተው በቃ እነሱ የትም አይገባም ድብስብስ አድርገው ሴትዮዋን የሆነ ወህኒ ቤት አውርደው እዛ በሚያስቀምጧቸው ዳኛ በሚሏቸው ሰዎች አስፈርደው ምናምን ጨዋታውን እንጫወተዋለን ብለው ስላሰቡ ነው። ቁማሩን እኛም በለዋለን ብለው እነ ባጫ አሁን ባጫ የትኛው የንግድ የትኛው ምናምን ኖሮ ነው 11 ሚሊዮን ብር ማለት ነው በሁለት ቼክ። ምስክር ሆነው የቀረቡት ማን መሰላችሁ? አቶ መስፍን ታደሰ ቡልቻ፣ አቶ ኬኒሳ መኮንን ፊጣ ምስክር ሆነው ቀርበዋል። ምስክርነታቸው ቼኩ ባጫ ሲዘረዝር ብር የለውም ተባለ። ከመስካሪዎቹ አንዱ አቶ መስፍን ታደሰ ቡልቻ በዚህ የክስ መዝገብ ሂደት ውስጥ ባጫ ደበሌ ሙሉ ውክልና የሰጠው በማናቸውም ጉዳይ ተብሎ የሚታመን ሰው ነው። በአንድ ቼክ 5,500,000 ባጫ ብቻውን ከአንድ ሰው ላይ ክፍያ ብሎ በቼክ የሚወስደው 11 ሚሊዮን ብር ነው። አብይ አህመድ ቅድም ሲናገር ሰምታችሁታል። አሁን መደበቅም የለም፣ በፊት ለፊት ነው። አምጣ ይሉታል፣ ይቀበላሉ። ባለ ሀብት በሙሉ ይሄን ያክል አምጣ ይባላል። ካላመጣ እንዲህ አይነትም ጣጣ ይገጥመዋል።